بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد ባለፈው ሳምንት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መካ ላይ የነበረው የሙሽሪኮች ጫና ሲበዛባቸው አቡ ጣሊብና ኸዲጃ ከሞቱ በኋላ ምናልባት ለዳዕዋቸው ከለላ ለማግኘት ሲሉ ወደ ጣይፍ ሄደው እንደነበርና ነገር ግን ጣይፍ ላይ ያጋጠማቸው ሁኔታ እሳቸው ካሰቡት በተቃራኒ እንደውም የባሰ መጥፎ ተቃውሞ ገጥሟቸው ወደ መካ ሲመለሱ የመካ ሙሽሪኮች በእኛ ላይ የጣይፍ ሰዎችን ሊያነሳሳ ነው ሄደው በሚል ወደ እርምጃ እንዳይገቡ በማለት ከለላ የሚሰጣቸው ሰው ፈልገው መጨረሻ ላይ ሙጢዕም ኢብኑ አዲይ ሲልኩበት እሺ ብሎ ልጆቹና እሱ መሳሪያ ታጥቀው እንዲገቡ አድርገው ከአባ ላይ ጧፍ አድርገው ሁለት ረካዓ ሰግደው ቤት እስከሚደርሱ ድረስ አጅበዋቸው ከዚያም ሙጢዕም ኢብኑ አዲይ ለመካ ሰዎች ለሙሐመድ ሰለላሁ ዐለይሂ ወሰለም እኔ ከለላ ሰጥቻለሁ ብሎ አሳውቆ እነርሱም እንደተቀበሉ ነበር ያያነው። የመካ ሙሽሪኮች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከጣይፍ ከመጡ በኋላ እንደተባለውም ያው ወደ በቀጥታ ወደ ሌላ እርምጃ መግባት አልቻሉም። ምክንያቱም በከለላ ስር ነው ያሉት። ግን በምን መልኩ ነበረ ከእሳቸው ጋር ያላቸው ዳዕዋውን ለማሰናከል ሌላ አካሄድ መፍጠር ነበረባቸው። አሁንም ተመልሰው ወደ ሌላ ክርክር ነው የገቡት ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ጂዳሉል ሙሽሪኪን ወጠለበሁም አልአያት የሙሽሪኮች ክርክርና ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተአምር መፈለግ وكان من جملة جدال المشركين أنهم كانوا يطلبون من رسول الله صلى الله عليه وسلم الآيات تعجيزا وعنادا ምንድነው ያደረጉት የመካ ሙሽሪኮች ቀጥታ አሁን ዝም ብሎ ክርክር ውስጥ እንዳይገቡ ማሳን የሚሉት ወይም ደግሞ እሳቸው ምንም የማይችሉ መሆናቸውን ለህብረተሰቡ ለመካ ህብረተሰብ ለማሳወቅ ምን አሉ ተአምር አምጣልን አሏቸው። ይሄኛው ክርክር ያው እነርሱ የመረጡት የሄዱበት መንገድ ዳዕዋውን ለማሰናከል የእሳቸውን ወደ እስልምና የሚያደርጉት የነበረውን ጥሪ ለማደናቀፍ ይረዳቸው ዘንድ ምን አሉ ተአምር አምጣልን አሏቸው። ምን አሉ? ይሄን ተአምር የጠየቁት ሊያምኑበት አይደለም፣ ለማመን ፈልገው ሳይሆን ተአምር ሲጠይቋቸው አልችልም ካሉ ይሄው መሐመድ ምንም ነገር አይችልም ብለው ሰዎች እንዳይከተሏቸው ለማድረግ ነው እንጂ ሊያምኑበት ፈልገው አይደለም። وقد تكرر ذلك منهم مرارا في اوقات مختلفه ይሄኛው ጥያቄያቸው በጣም ብዙ ጊዜ በተለያየ ወቅት ነበር ሲያደርጉት የነበረውና فمن ذلك ከዚህም ውስጥ ምን አሉ انهم اجتمعوا مره في المسجد الحرام የሆነ ጊዜ መስጂድ ሐረም ካዕባ ላይ ተሰበሰቡና ነገስታቶቹ የመካ ሙሽሪኮች ዋናዎቹ واستشاروا بينهم ተመካከሩ እርስ በርሳቸው እዛው ثم ارسلوا الى النبي صلى الله عليه وسلم ከዚያ በኋላ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላኩባቸው ان اشراف قومك قد اجتمعوا ليكلموك የሰዎችህ ትላልቅ አንጋፋዎች ትላልቅ መማክርትና ሹማምንት የሚባሉ ሰዎች ተሰብስበው ሊያነጋግሩ ይፈልጋሉ ብለው ላኩባቸው ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وحيث ان النبي صلى الله عليه وسلم كان حريصا على رشدهم غايه الحرص በጣም ነበር የሚጓጉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት እነዚህ ትላልቅ የመካ ነገስታቶች እንዲሰልሙ ወደ እስልምና እንዲገቡ በጣም ይጓጓሉ። አንደኛ የዝምድና ሐቅ አለባቸው፣ ሁለተኛ ነገር ደግሞ ብዙ ሰው እነሱን ተከትሎ ወደ እስልምና ሊመጣ ይችላል የሚልም እሳቤ ስለነበራቸው ማለት ነው። كما قال تعالى الله الناس ملكته من بلواتشوال فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا الله نبي محمد صلى الله عليه وسلم مكة ويدمو مشرك العرب بتملكة سلنبراتشو استساسب وسطاتشو ينبرون سميت سيقل سلم فلعلك علاتشو باخع نفسك على آثارهم بفلقاتشو يمتع راسهن للتاتفا يفر اللهل إن لم يؤمنوا بهذا الحديث أسفا بذي ቁርአን ባለማመናቸው ምክንያት በቁጭት
እና እነሱ በያዙት ፈለጋቸው ይዘውት አንለቅም ብለው ይሄዱት ባለው አካሄዳቸው በጭንቀት ራስህን እንድታጠፋ ይፈራልሃል። ምን ማለት ነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ያህል ይጨነቁ እንደነበረ ማለት ነው። ሰዎች ሂዳያ እንዲያገኙ ከአስባብ ጋር ነው ማለት ሰዎች ሂዳያ እንዲያገኙ ይሁን ዝም ብለህ መስጊድ ውስጥ ቁጭ ብለህ መጨነቅ ማለት አይደለም። ዝም ብለህ መጠበብ ሳይሆን ሰበብያ እያደረስክ ግን ልታዝን ይገባሃል። ሰበብያው ምንድነው? ዳዕዋ ማድረግ፣ ሰዎችን ትክክለኛን እስልምና ማድረስ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህን ሁሉ ዋጋ የከፈሉበት ትክክለኛ እስልምና ምን እንደሆነ ተምረህ ከዚያ ለሰዎች ለማሳወቅ ልትጨነቅ ይገባሃል። ምክንያቱም ሰዎች ይህንን እስልምና ሳይገነዘቡ ወደ አኺራ ከሄዱ የሚጠብቃቸው ምንድነው? ዘላለማዊ የሆነ ጀሃነም ነው። ያ ነገር ሊያሳስበው ይገባል። ይሄ ነገር እቺ ምድር ቢደላህም ቢከፋህም ጥላት ትሄዳለህ። የዱንያ ህይወት ይቆማል ማለት ሰው የተከፋም ሰው የደላውም ሁሉም ጥሎት ይሄዳል። ዱንያ ላይ የሚቀር ማንም የለም። ትልቁ አሳሳቢው ምንድነው? የማይጠፋው የሆነው ዘላለማዊ የሆነው አኺራ። እንዴት ነው አንድ ሰው ይሄ አኺራው በምን መልኩ ነው ወደ አኺራ የሚሄደው? አኺራውን ሳያስተካክል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡትን እስልምና ሳይረዳ ሳይቀበል እስልምና ዛሬ እንደምናየው አይደለም። ሐቂቀተን አሳፋሪ ነው። አሁን ላይ ያለንበት ህይወት ዛሬ ዘመን ላይ እስልምና በዓለም ላይ ሙስሊሞች ቁጥራቸው በጣም ብዙ ነው። ግን ሐቂቃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡ ትክክለኛ እስልምና የተረዱ ሰዎች ከሙስሊሙ ህብረተሰብ በፐርሰንት ቢቀመጥ 10% አይሆን። በጣም የሚያሳዝነው ማለት ነው። አብዛኛዎቹ ሙስሊሞች በተለምዶ ራሳቸው ይዘውት የመጡትን እስልምና ነው የሚያውቁት። ትክክለኛው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዋጋ የከፈሉበትና አላህ እሳቸውን የላከበትን እስልምና አብዛኛው ሰው አያውቀውም። በል ጠላት ነው ለዚህ እስልምና። ምዕራባውያኖች አይደሉም እኮ ሙስሊሙ ኮፍያ የለበሰው ዛሬ ወደ መስጂድ የሚመላለሰው ሰው ለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት ለመጡት እስልምና ጠላት ነው ስለማያውቀው። አንድ ሰው እንደው ዝም ብሎ መስጂድ ቁጭ ብሎ መጨነቁ ሳይሆን እስልምናን ተረድቶ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡትን ትክክለኛውን ሰሃባዎች ያስተላለፉት አራቱ አኢማዎች ዋጋ የከፈሉበትን እስልምና ተረድቶ አውቆ ከዚያ በኋላ ይሄ እስልምና ሰዎች እንዲያውቁት ሊጨነቅ የሚችለውን ሊያደርግ ይገባዋል። የኡማው ጉዳይ ሊያስጨንቀው ይገባል። ይሄ እስልምና ሰዎች ሳይገነዘቡ ወደ አኺራ ከሄዱ አኺራቸው የጠፋ ነው። በተለይ ከራስህ ጀምር። ቤተሰብህ፣ እናትህ፣ አባትህ፣ አክስትህ፣ አጎትህ፣ ወንድምህ፣ እህትህ ያንተ በዙሪያ ያሉ ቤተሰቦች እስልምና ትክክለኛው እስልምና ተረድተዋል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡት እስልምና አውቀውታል? በዚህ ህይወት ውስጥ ነው ያሉት ወይስ በተለምዶ ከእናት ከአባት የተወረሰ የሚባለው እስልምና በተለይ በልብስ ላይ በኮፍያ በተስቢህ በመሳሰሉት በጀለብያ ምናምን ይሄ ነገር ነው ሊያስጨንቀን የሚገባው። አንዳንድ ወንድሞቻችን መጨነቅ አለብህ ይላሉ። ምንድነው መጨነቅ ማለት? እንዴት ነው የምትጨነቀው? በመጀመሪያ ደረጃ አንተን እያስጨነቀህ ያለው ነገር መሰረታዊ ነገር አይደለም። እስልምና በትክክል ካልተረዳኸውና ካላወቅከው ዝም ብለህ ሰዎች መስጂድ ስላልመጡ የምትጨነቅ ከሆነ ወይ ደግሞ ሰላት ስላልሰገዱ የምትጨነቅ ከሆነ መሰረት አልያዝክም። ይሄ ሊያስጨንቅህ ይገባል። ግን መጀመሪያ ከዚህ በፊት የሚያስጨንቅ ነገር አለ። ምንድነው እሱ? የላ ኢላሃ ኢላላህ ጉዳይ ማለት ነው። የአቂዳ ጉዳይ። አንድ ሰው መጀመሪያ ሰላቱም፣ ዘካውም፣ ሰደቃውም፣ ሐጁም፣ ጾሙም ሁሉ ነገር ተቀባይነት ሊኖረው የሚችለው ትክክለኛ አሳስ ላይ ሲሆን፣ ትክክለኛ መሰረት ላይ ሲሆን፣ ትክክለኛ መሰረቱ ምንድነው? ላ ኢላሃ ኢላላህ። ይሄ ካልተስተካከለ፣ ይሄ የዚህ መልእክት ካልገባን፣ የዚህ መልእክት አባቴ ካልገባው፣ እናቴ ካልገባን፣ መጀመሪያ እኔ ካልገባኝ፣ ቤተሰቤ ካልገባው ምን ዋጋ አለው? ገንዘቤ በሰደቃ ቢያልቅ፣ ግንባሬ ቢጠቁር፣ ገንዘቤ በሐጅ ቢያልቅ ዋጋ የለው። አብዛኛዎች ሰዎች ዛሬ ይሄ መሰረት አልያዙት። ብዙ ነገር ላይ ዋጋ ሲከፍሉ እናያለን። በጣም ሲደክሙ ታያለን። ገንዘባቸው ወጪ ሲያደርጉ በጣም በሚያሳዝን ሁኔታ መስጊድ ሲመላለሱ ምን ሱብሃንአላህ አልዓዚም።
ሐጅ ይሄዳሉ ምን ያደርጋሉ ሐጅ ላይ ሄደው ራቁታቸውን ሆነው ማለት ነው ሁሉንም ነገር ጥለ ራቁት ነው ሁለት ጨርቅ ነው በከፈን ጨርቅ ነው ሐጅ የምታረገው ፓንት መልበስ አይቻልም ሐጅ ላይ ፓንት ሱሪቶ ሌላ ሱፍ ምናምንቶ ሸሚዝቶ ፓንት መልበስ አይቻልም ፓንትህን አውጥተህ ነው ራቁትህን ሆነ ከታች አንድ ጨርቅ ታሸርጣለህ ከላይ አንድ ጨርቅ ትደርባለህ ሁለት የከፈን ጨርቆች ናቸው እዛ ላይ ሆኖ እዛ ላይ ካዕባ ዙሪያ ጠዋፍ እያደረገ ከአላህ ውጪ ሌላ ነገር የሚጠራ ሰው ታያለህ ካዕባ ላይ ጠዋፍ እያደረገ ሐቂቃ ሱብሃንአላህ አልዓዚም ምን ዋጋ አለው ታዲያ ኢዘን አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አላቸው ነፍስህን ልታጠፋ ትደርሳለህ እነዚህ ሰዎች ይህን ቁርአን ባለመቀበላቸው ምክንያት አላቸው فقد جاءهم سريعا يرجو اسلامهم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዚህ የመካ ሙሽሪኮች ተሰብስበው ሲልኩባቸው በጣም ቶሎ ፈጥነው መጡ ለምን ውስጣቸው ጉጉት ስለነበረ እንዲሰልሙ ይፈልጋሉ አላሁ አክበር በቃ ሊሰልሙ ነው ማለት ነው ብለው በጣም ተደሰቱ ቶሎ ብለው መጡ فقالوا انك تخبرنا ان الرسل كانت لهم آيات አንተ ለኛ ትነግረናለህ ካንተ በፊት የነበሩ ነብያቶች አላህ ሲልካቸው ተአምር ሰጥቷቸው እንደነበረ كانت لموسى عصا ለሙሳ ለነብዩ ሙሳ ዱላ ተአምር ዱላ ነበረቻቸው ተአምረኛ ዱላ ማለት ነው ولثمود ناقه ለثمود ناقه ግመል ነበረችው طيب وكان عيسى يحيي الموتى ነብዩ ኢሳ ሙታኖችን ሕያው ያደርጉ ነበር فاتنا بآية كما ارسل الاولون ልክ የመጀመሪያዎቹ ነብያቶች እንደነበራቸው ሁሉ አንተም ተአምር አምጣለን እኛ እንድንሰልም ከፈለክ አሏቸው እኛ መስለማችን ከፈለክ ተአምር አሳየንና እንሰልማለን አሏቸው وكانوا يظنون أن من خواص الرسل أنهم يقدرون على إحداث مثل هذه الخوارق والمعجزات متى شاءوا من النبر የሚያስቡት وكانوا هؤلاء مشركو العرب ነበሩ يظنون ይገምቱ ነበር أن من خواص الرسل ከነብያቶች ከተሰጣቸው ነገር أنهم النسو من نبياتوች يقدرون على إحداث مثل هذه الخوارق እንደነዚህ አይነት ተለምዶን የጣሱ ነገሮችን ራሳቸው መፍጠር ይችላሉ ብሎ ያስቡ ነበር ኸዋሪቅ ማለት ተለምዶን የጣሱ የሆኑ ነገሮች ብዙ ጊዜ የማይከሰት ማለት ነው والمعجزات ሙዕጂዛ ማለት አስለን ይታወቃል ተአምር ማለት ነው ኸዋሪቁል አዳት ከሚባሉት ውስጥ እነዚህ ሙዕጂዛዎች ናቸው መታሻው በፈለጉት ጊዜ ይሄንን ማድረግ ይችላሉ ብለው ያስቡ ነበር كما يقدر عامه الناس ማንኛውም ሰው እንደሚችለው ሁሉ على اعمالهم الطبيعيه ልክ ማንም ሰው ከቤቱ ወጥቶ ጧት ወደ ስራው ቦታ ሄዶ በፊልዱ በሚሰራው ስራ ውስጥ የፈለገውን ነገር እንደሚሰራው ሁሉ ነብያቶችም ተአምር በፈለጉት ሰዓት ለፈለጉት ሰው ማሳየት ይችላሉ ብሎ ያስቡ ነበር እነዚህ ሙሽሪኩል አረብ فاقترحوا عليه صلى الله عليه وسلم ከዚያ ሐሳብ አመጡላቸው አን يجعل لهم الصفا ذهبا صفا የሚባለው ኮረብታ ይሄንን ተራራ ወርቅ አድርግልን አሏቸው አው يسير عنهم الجبال ወይም ደግሞ ይሄን ተራራ ዞር አድርግልን ከዚህ ዞር በልበለውና ዞር ይበል ይሄ ተራራ መካ ላይ ያለው ተራራ ማለት ነው ويبسط لهم البلاد አገሩን አስፋልን ተራሮቹን ከዚህ ጋር ያነሳ ሌላ ቦታ ወስደ ቦታ ስጣቸውና አስፋው ከተማችን መካን አስፋት መካ በተፈጥሯ ተራራማ ነች በተራራ የተከበበች ነች ስለዚህ እነዚህ ተራሮች አጥበውታል አንሳቸው ሰዳቸው ወደስ ويجري فيها الانهار ከዚያም ወንዞች እንዲፈሱ አድርግ አላህ ያልፈጠረው ማለት ነው አዲስ ወንዝ አምጣ አው يبعث من مضى من آبائهم حتى يشهدوا بأنه رسول ወይ ደግሞ ድሮ የሞቱት ቅድሚያቶቻችንን ከቀብር ቀስቅሳቸው አሉ ያናግሩን ከዛ በኋላ አንተ እውነት የአላህ መልእክተኛ መሆንህን እንመሰክራለን እነዚህን ነገሮች ካደረክ አሏቸው በዘርዘር من على الله ይሄን ሲነግረን وقالوا قالوا የመካ ሙሽሪኮች لن نؤمن لك لانت انمن لهم حتى تفجر لنا من الارض ينبوعا ከምድር ጅረት ምንጭ እስከ መታፈነዳለን ድረስ አናምንም አው ተኩነ ለከ ጀነቱ ሚን ነኺል ወዒነብ ወይ ደግሞ ላንተ ከዘንባባና ከወይን የሆነ አትክልት እስኪኖርህ ድረስ فتفجر الانهار خلالها تفجيرا በእነርሱ መሃል ደግሞ ወንዞች እንዲሄዱባቸው ስታንቧቧና ወንዞች እንዲሄዱ ስታደርግ ይሄን ካላደረክ አናምንልህም
አው تسقط السماء علينا ወይ ደግሞ አው تسقط السماء كما زعمت علينا كسفا ወይ ደግሞ እንደምትጠረጥረው እንደምትሞግተው በእኛ ላይ ቁራጭ ሆኑ የሰማይ ቁራጮችን እስከምታወጣብን ድረስ እስከምታወርድብን ድረስ አናምንልህም አው ተእቲ ቢላሂ ወልመላኢከቲ ቀቢላ ወይ ደግሞ አላህንና መላእክታን ፊት ለፊት እስከምታመጣቸው ድረስ በግልጽ አምጥታ እስከምታሳየን ድረስ አምጣልን እነዚህ ተአምራቶች እነሱ የሚፈልጓቸው የመካ ሙሽሪኮች እነዚህን ፊት ለፊት አምጥታ እስከምታሳየን አናምንልህም አው يكون لك بيت من زخرف ወይ ደግሞ ለአንተ ከወርቅ የተሰራ ቤት እስኪኖርህ ድረስ አው ترقى في السماء ወይ ደግሞ ወደ ሰማይ እስክትወጣ ድረስ ولن نؤمن لرقيك ለመውጣትህም ደግሞ አናምንም حتى تنزل علينا كتابا نقرأه የምናነበው መጽሐፍ እስከምታመጣልን ድረስ ሰማይ ወጥተህም አናምንም ከሰማይ ለኛ የምናነበው መጽሐፍ ይዘህልን እስክትመጣ ድረስ አናምንልህም አሏቸው በታጂዝ ተፈኑን በቃ እነዚህ ነገሮች እነርሱ ምንድነው አሁን አላማቸው ብለናል ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እንደነዚህ አይነት ተአምራቶችን ሲጠይቋቸው መጥቶላቸው ሊያምኑ አይደለም እነዚህ በሙሉ ቢሳኩ እንኳን አያምኑም እነዚህ ሰዎች ግን ምንድነው በዚህ መልኩ እነዚህን በሙሉ የሚቆጥሩት ለምንድነው ታጂዘን ለረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የማይችሉ መሆናቸውን ለሰዎች ለማሳየት ነው በእነሱ አባባል ምን ለማድረግ እሳቸውን ለማዋረድ ማለት ነው አያችሁ መልእክተኛ ነኝ ይላል ግን አንድም ነገር አይችልም ለማለት እንጂ ሊያምኑ አይደለም وقد ابدوا رغبتهم في الاسلام اذا اتى النبي صلى الله عليه وسلم بما اقترحوه አሁን እኛ ያልንህን ነገር ይዘህልን ከመጣ የነዚህን ነገሮች ካደረግ እናምናለን እንሰልማለን ምንሽራቸው አይሰልሙ واقسموا بالله جهد ايمانهم ብርቱ የሆነውን ቁርጥ የሆነውን መሐላቸውን ማሉ ለኢን ጃአቱም አየቱን ለዩሚኑን بها እነዚህ የተባሉ ተአምራቶች ከመጡ ሊያምኑ በርሷ ቃል ገቡ ወይም ደግሞ በጣም ትልቅ የሆነ መሐላንም ማሉ فدع الله ان يريهم ما طلبوه ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የዚህን ጊዜ ያው እየጓጉ ስለነበረ ሙሽሪኩል አረብ እንዲያምኑላቸው ዱዓ አደረጉና አላህ አሳያቸው ብሎ ዱዓ አደረጉ እነዚህን የፈለጉትን ነገር አሳካላቸዋል ወረጃ እስላማሁም መስለማቸውን ተስፋ ያደርጉ ነበር فجاءه جبريل متى ودياو نبي محمد قال صلى الله عليه وسلم وخيره بين أن يريهم الله ما طلبوه فمن كفر بعد ذلك منهم عذبه عذابا لا يعذبه أحدا من العالمين أما رطاتشو جبريل متانا الله سبحانه وتعالى مرت إلها كفلك أهون أنت لك عند الله عند لمن كهولو النزي سوج የጠየቁትን ነገር ሁሉ ሊያሳያቸው ይሁን ያሉትን ነገር በሙሉ አላህ ሊያሳያቸው ከዚያ በኋላስ ይህ ተአምር መጥቶላቸው ካዩ በኋላ ግን ካላመኑ በአለም ላይ አላህ ማንንም ያልቀጣበትን አይነት ቅጣት ሊቀጣቸው አንደኛው ምርጫ ይሄ وبين ان يفتح لهم باب التوبه والرحمه ወይ ደግሞ ሳያሳያቸው ይሄ ተአምር አላህ ሳያመጣ የተውበት በር እንዲከፍትላቸው የትኛውን ነው የምትመርጠው ተአምራቶቹ መጥቶ ካላመኑ እንዲጠፉ ወይስ ተውበት አድርገው እንዲመለሱ ምረጥ ይልሃል አላህ አላቸው ጅብሪል መጥቶ فقال بل باب التوبه والرحمه እመርጠው አላህ ተውበት እንዲያደርጉና የአላህ ህዝነት እንዲመጣላቸው እንጂ እንዲጠፉ አልፈልግም አሉ ነብዩ አስለን አያምኑማ ብዙዎቹ ቢመጣ አያምኑም ይሄ ነገር ስለዚህ መጥፋታቸው አይቀርም አይ አላህ እኔ ተውበት ወፍቋቸው የአላህ ህዝነት እንዲመጣላቸው እንጂ እንዲጠፉብኝ አልፈልግም طيب فلما اختار النبي صلى الله عليه وسلم ይሄኛውን ከመረጡ በኋላ የአላህ መልእክተኛ هذا انزل الله عليه جواب مقترحات المشركين فقال له كذا وهلا እሺ አንተ ይሄን ከመረጥክ አላቸው አላህ መልስ ስጣቸው አላቸው ለሙሽሪኩል አረብ ቀደም ላሏቸው ላነሷቸው ነጥቦች قل سبحان ربي ብላ በላቸው ጌታዬ ጥራት ይገባው هل كنت الا بشرا رسولا እኔ እኮ ወደ እናንተ የተላኩኝ መልእክተኛ ሰው እንጂ ሌላ አይደለሁም በእኔ እጅ አይደለም ተአምር ማምጣት በእኔ እጅ አይደለም እኔ አላህ ልኮኛል ወደ እናንተ ከአላህ የተላከብኝን መልእክት ማድረስ ነው ስራዬ
ከዚህ ውጪ እኔ በፈለኩበት ሰዓት ተአምር ማምጣት የምችል አይደለሁም والمعنى ምን ማለት ነው ይሄ ቁርአን አንቀጽ قل لست اقدر على احداث الخوارق والاتيان بالمعجزات እኔ አዳዲስ የሆኑ ተለምዶን የጣሱ የሆኑ ነገሮችን ማምጣትም ሆነ እናንተ የጠየቃችሁትን ተአምር መፍጠር የምችል አይደለሁም لأن القدرة على ذلك أمر يختص بالله سبحانه وتعالى ይህን የማድረጉ ኃይል ይህን የማድረግ ችሎታ የአላህ ብቻና ብቻ ነው ለማንም አልሰጠም አላህ በፈለገው ሰዓት ለፈለገው ያደርግለታል ከዛ ውጪ ግን ይሄ አላህ ጋር ያለ እንጂ ማንም ሰው በፈለገው ሰዓት የፈለገውን ነገር እንዲከሰት እንዲያረግ الله لمنم الفكدم وهو منزه من أن يكون له شريك في قدرته الله دقمو بچلوتاو بهايلو أقار لينورو كذي يترى هنا أملاكنا الله بچني أملاكنا بزي يزي هنا تهايل يسونا وإنما أنا بشر كما أنكم بشر إن أنت سون دهنا شوت هلو أنيم سوني يالو نبي محمد صلى الله عليه وسلم لكن دنا أنتم ميلين جن من دلنا أني الله ملك تنياني لست أقدر عليه كما أنكم لا تقدرون ይሄን ነገር እኔ እናንተ እንደማትችሉት ሁሉ እኔም አልችልም እናንተ አሁን ቅድም ያላችሁትን ነገር ወደ ሰማይ ውጡ ብላችሁ ትወጣላችሁ የሰማይ ቁራጭ አውርዱ ብላችሁ አታወርዱ ተራሮችን ዞር አድርጉ ብላችሁ አታረጉም ልክ እናንተ እንደማትችሉት ሁሉ እኔም አልችልም እኔና እናንተ በዚህ መልኩ አንድ ነን ይሄ ኃይል ይሄ ስልጣን የአላህ ነው ነገር ግን አሉ وإنما الذي امتزت به فيما بينكم هو أنني رسول أني كنانت يتليهبت كنانت ليو የሚያደርገኝ ነገር ቢኖር ምንድነው እኔ አላህ መልእክተኛ መሆኔ ነው እናንተም ሰዎች ናችሁ እኔም ሰው ነኝ ነገር ግን እኔን ከናንተ የሚለየኝ ነገር ቢኖር ምንድነው እኔ አላህ መልእክተኛ ነኝ ዩሃ ኢለየ ወደኔ ወህይ ይመጣልኛል አላህ ወደኔ ወህይ ያመጣል وأنتم لستم برسل እናንተ መልእክተኞች አይደላችሁም ወለይሰ ዩሃ ኢለይኩም ወደ እናንተ ወህይ አይመጣም ይሄ ነው የኔና የናንተ ልዩነታችን አላህ Subhanahu Wa Ta'ala በእኔ ላይ ወህይ ሲያወርድ ትእዛዝ ሲያመጣ ያን ትእዛዝ ፈጽማለሁ አላህ ከሚያደርገው ነገር ውጪ እኔ በግሌ ማድረግ የምችለው ምንም ነገር የለም ነገር ግን ለእናንተ ከሚያደርገው ነገር በተለየ መልኩ ለኔ الله يدرجال من وحي يوردال فالذي طلبتموه من الآيات ليس في يدي ولا تحت تصرفي አሁን እናንተ የጠየቃችኋቸው እነዚህ ነገሮች በእኔ ማስተናበርም ስራ አይደሉም በእኔም እጅ ያሉ ነገሮች አይደሉም አላህ ሲፈልግ የሚያደርጋቸው ነገሮች ናቸው وإنما هو إلى الله ይሄ ወደ አላህ ነው የኔ ስልጣን አይደለም አልዋቸው አዘ ወጀል ኢንሻአ አዝሃረሃ ለኩም ከፈለገ አላህ ለእናንተ ይገልጽላችኋል እንደፈለጋችሁትም ያደርግላችኋል ወዩአይዱኒ ቢሃ አለይኩም እኔን በእናንተ በዚህ አማካይነት በዚህ ተአምር አማካይነት በእናንተ ላይ ይረዳኛል طيب ወኢንሻአ አኸረሃ አንኩም ከፈለገ ደግሞ አላህ የፈለጋችሁትን ነገር ያስቀረዋል አያመጣው ይህን ተአምር እንዲከሰት አያደርግም لماذا وفي ذلك مصلحتكم ባለመምጣቱ ለእናንተ ምን አላችሁ መስለህ አላችሁ ጥቅም አላችሁ ተአምሩ መጥቶ ባታምኑ ተጠፉ ነበር አለመምጣቱ እናንተን እንዳትጠፉ ያደርጋችኋል ስለዚህ አላህ ነው የሚያውቀውና ለእናንተ መምጣቱ ጥቅም ካለው ያመጣላችኋል ከሌለው ደግሞ አያመጣላችሁ አለመምጣቱ ለእናንተ ጥቅም እንጂ ጉዳት አይደለም ስለዚህ ይሄ በአላህ Subhanahu Wa Ta'ala تصرف ውስጥ ያለ ነገር እንጂ በእኔ ተሰሩፍ አይደለም አሏቸው وقد أكد الله هذا المعنى في سورة الأنعام فقال من على الله التناكر قل بلهبل إنما الآيات عند الله وما يشعركم أنها إذا جاءت لا يؤمنون إن تأمراتك الله زندنا يعلوت تأمر مامطات تأمر انتكست مادرق يا الله نو أسو زندنا وما يشعركم من أسوقاتوا لمهونو أنها إذا جاءت لا يؤمنون
ይሄ ተአምር ከመጣ በኋላ የሚያምኑ ወይም የማያምኑ መሆናቸው ምን አሳወቃችሁ እናንተ ከመጣ በኋላ ባያምኑስ ለምንድነው ተአምር እንዲመጣ የምትፈልጉት ነው ባያምኑ ምን ሊመጣ ነው ቅጣት ይመጣል ጥፋት ይመጣል በላ ይመጣል ስለዚህ ተዋቸው አስሉ አላህ ያቀዋል ተውበት ሊያደርጉ ይችላሉ እነዚህ ሰዎች ወደ ሂዳያ ሊመጡ ይችላሉ ተአምሩ መጥቶ ግን ባያምኑ የሚጠብቃቸው ምንድነው ጥፋት ነው የሚጠብቃቸው አላህ ያጠፋቸዋል አይ ان الانبياء والرسل ليسوا بالذين ياتون بالخوارق والمعجزات ነብያቶችም ሆነ ሩሱሎች እነዚያ ተአምራትን በፈለጉበት ሰዓት ማምጣት የሚችሉ አይደሉም انما الله سبحانه وتعالى هو الذي ياتي بها الله ነው የሚያመጣው ተአምር وهو انما يظهرها على ايدي الانبياء والمرسلين تكريما لهم الله سبحانه وتعالى ተአምር እንዲመጣ ያደርግና ለአንዳንድ ነብያቶችና መልእክተኞች ሙጂዛ ይሰጣቸዋል ተአምር ይሰጣቸዋል በእጃቸው ለምንድነው ይሄ እነርሱን ለማላቅ ይዘውት የመጡት መንገድ ሐቅ መሆኑን ምን ለማድረግ ግልጽ ለማድረግ وتأييدا وإثباتا لنبوتهم ورسالاتهم እነርሱን ሊያበረታቸው እንዲሁም ደግሞ ይዘውት የመጡት ነብይነታቸውና ይዘውት የመጡት መልእክት ሰዎች ዘንዳ የተረጋገጠ እንዲሆን ሰዎች እንዲያምኑበት ለማድረግ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከተሰጣቸው ተአምራቶች ሁሉ ትልቁ የማይጠፋው ተአምር ቁርአን ነው ትልቁ ሙዕጂዛቸው ማለት ነው የማይጠፋ የሆነ ሙዕጂዛ ትልቁ ሙዕጂዛቸው ቁርአን ነው እንደ ቁርአን አይነት ሙዕጂዛ የለም ትልቅ ሙዕጂዛ ነው ይሄ በጣም ብዙ ሙዕጂዛ ሰጥቷቸዋል አላህ እንደያስፈላጊነቱ በጣም ብዙ ሙዕጂዛዎችን አላህ ሰጥቷቸዋል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ثم بين الله سبحانه وتعالى كذا بኋላ አላህ ገለጸ انه لو اراهم واظهر لهم ما طلبوه من الايات لا يؤمنون به ይሄ እነሱ የፈለጉት ነገር እንዲመጣ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የጠየቋቸው ተአምራቶች ቢመጡ ነው የማያምኑ መሆናቸውን مع كونهم قد اقسموا بالله جهد ايمانهم لا يؤمنون به እናምንበታለን ብለው ከምንም በላይ ከመማላቸውም ጋር ግን እንደማያምኑ አላህ ይህን ተአምር ቢያመጣው ነው እንደማያምኑ አላህ Subhanahu Wa Ta'ala ምን አደረገው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነገራቸው ማለት ነው فقال من على ولو اننا نزلنا اليكم الملائكه وكلمهم الموتى وحشرنا عليهم كل شيء قبلا ما كانوا ليؤمنوا الا ان يشاء الله ولكن اكثرهم يجهلون ولو اننا نزلنا اليهم الملائكه እኛ ወደ እነርሱ መላእክት ብናወርድላቸው ኖሮ አለ አላህ وكلمهم الموتى ሙታኖች ተነስተው ቢያነጋግሯቸው ኖሮ ቀደም ምን ብለው ነበር አባቶቻችንን ቅድሚያቶቻችንን ቀስቀሰ እንዲያነጋግሩን ምን አድርግልን ብለው ነበር ወይ ደግሞ አላህና መላእክቶችን አምጣልን ፊት ለፊት ይሄ ቢሆን ኖሮ ይያለን ነው አላህ وحشرنا عليهم كل شيء ሁሉ ነገር ብንቀሰቅስላቸው ኖሮ ቶቦለን ፊት ለፊት እንዲያዩት በግልጽ ما كانوا ليؤمنوا ሊያምኑ አልነበረም አለ አላህ Subhanahu ሊያምኑ አልነበረም እነዚህ ሰዎች إلا أن يشاء الله الله بيشاء ኖሮ ያምናሉ እሺ ከውነን ማለት ነው ከውነን አላህ ቢሻ ኖሮ ያምናሉ ነገር ግን የአላህ መሺአ ከሰዎች ምርጫ ጋር ምን የሆነ ነው የተገናኘ የአላህ መሺአ ከሰዎች ምርጫ ጋር ምን ማለት ነው የአላህ መሺአ ከሰዎች ምርጫ ጋር የተገናኘ ነው ማለት አላህ Subhanahu Wa Ta'ala ለሰው ልጅ ምርጫ ሰጥቶታል ከተወለደ በኋላ አይደለም ከተፈጠረ በኋላ አይደለም ሰማይና ምድር ከመፈጠሩ ከ50 ሺህ ዓመት በፊት ለሁሉም እስከ ቂያማ ድረስ ለሚፈጠሩ ሰዎች ሳለ ምርጫ ሰጥቷቸዋል አላህ اختيار ይባላል ይሄ ምርጫ ማለት ነው طيب ያ ምርጫቸው ምን እንደሆነ አላህ ያውቃል አላህ ከአባታችን ከአደም ጀርባ ላይ እስከ ቂያማ የሚፈጠረው ነፍስ በሙሉ ፊት ለፊቱ አድርጎ አውጥቶ ቃል ኪዳን ሲያስገባቸው يوم الميثاق ይባላል ሰማይና ምድር ከመፈጠሩ ከ50 ሺህ ዓመት በፊት ይሄ ሁሉ ነፍስ ምን እንደሚመርጥ አላህ ያውቃል
ያን ምርጫ አላህ ሰጥቶታል አላህ Subhanahu Wa Ta'ala ሰማይና ምድር ከመፈጠሩ ከ50 ሺህ ዓመት በፊት እስከ ቂያማ ድረስ ገና ያልተፈጠሩ የሚመጡ ሰዎች ምርጫቸው ምን እንደሆነ አላህ ያውቃል ምርጫ ሰጥቷቸው የምርጫ እድል ሰጥቷቸው ምን እንደሚመርጥ አላህ ያውቃል የምርጫ እድል ተሰጥቶታል እሱ የፈጠረው ነፍስ ነው ምርጫው ምን እንደሆነ አላህ ስለሚያውቀው የሱ ምርጫው የሰውየው ምርጫ ከአላህ መሺአ ጋር ነው ምን የሆነው የተገናኘ ግልጽ አለ የምርጫው በእናት ያኒ በአባታችን በአደም ጀርባ ላይ በነበርንበት ጊዜ አላህ አውርዶ ሲጠይቀን ሁላችንም አላህ በወሰነልን ጊዜ ወደ ዱንያ ስንመጣ ብሉግ ስንደርስ እድሜያችን ለመምረጥ በሚደርስበት ጊዜ አቅላችን ሙሉ ሆኖ ምን እንደሚያስፈልገን አላህ ያውቀዋል አላህ ስለሚያውቀው የፈለግነውን ነገር እንዲሆንልን አደረገ አላህ የፈለግነውን ነገር እንዲሆንልን አላህ አደረገ አሁን ምናልባት አጋጣሚ ሁላችንም አሁን እዚህ ያለነው ሰዎች ሁላችንም ቀን ቢሆኑና ተነሱ እስኪ ሻይ ቡና እንበል ብለን ተነስተን አንድ ላይ ወደ የሆነ ሻይ ቡና የሚባልበት ቦታ ብንሄድ እዛ ሻይ አለ ቡና አለ ማኪያቶ አለ ወተት አለ ምሪንዳ አለ ውሃ አለ ኮካ አለ የተለያየ ነገር አለ የሁላችንም ምርጫ አንድ አይነት ነው የሚሆነው እና በላይ ይዘው የትከው ሰውዬ አንተ የምትፈልገው ነገር ሌላ ነው እሱ የሚፈልገው ነገር ሌላ ነው ኢዘን አላህ Subhanahu Wa Ta'ala ያ ሁሉ ነፍስ ዱንያ ላይ በሚመጣበት ጊዜ ምን እንደሚመርጥ አላህ ስለሚያውቅ በሚመርጠው ነገር ላይ ምን አደረገው አላህ ወሰነው በሚመርጠው ነገር ላይ እንታቤ አላህ አንተ የመረጥከው ነገር አላህ ባይሻው ኖሮ ምን አይሆንም ተፈጻሚ ሊሆን አይችልም وما تشاءون الا ان يشاء الله رب العالمين الله እንዳለው ማለት አንተ የምትፈልገው ነገር አንተ ስለፈለከው አይሳካም ግን አንተ የፈለከው ነገር አላህ ሲፈልገው ይሳካል ከአላህ ፍላጎት ጋር ከአላህ መሺአ ጋር ምን ሲሆን ሲገናኝ ስለዚህ የእነዚህ ሰዎች አለማመን አላህ መሺአ ጋር ስለተገናኘ ነው ምን የሆነው ተፈጻሚ የሆነው አላመኑም ሰዎቹ ነገር ግን አላህ ምርጫቸውን ሽሮባቸው እሱ ቢሻ ኖሮስ አንተ የፈለከው ነገር ማድረግ አትችልም አንተ የመረጥከው ነገር መሆን አይችልም እኔ የመረጥኩት ነገር ነው የሚሆነው ብሎ አላህ Subhanahu Wa Ta'ala ምርጫቸውን ውድቅ አድርጎ እሱ ሁሉም እንዲያምኑ ማድረግ ይችላል ግን እንደኛ በራሳችን አስተሳሰብ የአላህ ጥበቡና ህክማው እንዳለ ሆኖ በእኛ ጥበብ በእኛ አስተሳሰብ ራሱ ይሄ ማለት አላህ መጀመሪያ ምርጫ ከሰጠህ በኋላ መልሶ ደግሞ ምርጫህን ማሳካት አትችልም ቢልህ ምንድነው የሚሆነው በምርጫህ ጣልቃ ገባ ይባላል ግልጽ አይደለ አላህ ቢሻ ኖሮ ሁሉም እንዲያምኑ ማድረግ ይችላል ነገር ግን የሰዎች ፍላጎታቸው ከአላህ መሺአ ጋር ስለተገናኘ ምን ሆነ ያመነው አመነ ያላመነው አላመነም ማለት ነው ተፈጻሚ ሆነ ከአላህ የአላህ መሺአ ምን ሆነበት ተጨምሮበት ኢላ አን يشاء الله ምን ማለት ነው አላህ ቢሻ ኖሮ ያምኑ ነበር ነው አላህ ቢሻ ኖሮ ምን ይሆናል ያምኑ ነበር ነገር ግን እንዲከፍሩ የአላህ መሺአ ወሰነው የአላህ መሺአ በምን ላይ የተመሰረተ ነው ብለናል ከሰዎቹ ምርጫ ሰዎቹ ኩፍርን ስለመረጡ አላህ ከውነን ፈለገው ይላል አላህ ከውነን ፈለገውና መሺአ ሁሉ ጊዜ ኢራዳ ከውንያ የሚባል ከዛ ጋር ነው የሚገናኝ ሁሌም ማለት መሺአ የምንለው ነገር በሌላ አባባል ኢራዳ ከውንያ ይባላል አላህ ፈለገው ይሄ ነገር ስለዚህ ምን ሆነ ሰዎቹ ኩፍርን ፈለጉ የአላህ መሺአ ተፈጻሚ እንዲሆን አደረገው
ولكن اكثرهم يجهلون ነገር ግን አብዛኛዎቹ የማያውቁ ይሆናሉ አያውቁትም ማለት ነው وقال من على الله በሌላ የቁርአን አንቀጽ ላይ እንደገና ولو ان قرانا قران እኮ على الله سيرت به الجبال ተራሮች ቢነዱበት አለ ይሄ ቁርአን እናንተ የምታዩት ቁርአን ተራሮች ቢነዱበት ተራሮች በቁርአን አማካይነት ከቦታ ወደ ቦታ ቢሄዱ ኖሮ ቁርአን በላዩ ላይ ሲሆን ከቦታው ተነስቶ ሲሄድ ቢያዩ እነዚህ ሙሽሪኮች አው ቁጥዐት به الارض ወይ ደግሞ ምድር ብትቆራረጥበት ቁርአን ምድር ላይ ሲቀመጥ አልችልም ብላ ምድር ብትቆራረጥ ብትሰነጣጠቅ ይሄን ቢያዩ አው ኩሊመ به الموتى ወይ ሙታኖች እንዲናገሩ ቢያደርግ አይ ما كانوا ليؤمنون እንደማለት አያምኑም ነበር بل لله الامر جميعا ነገር ግን ነገሮች ሁሉ አላህ ናቸው ወደ አላህ ነው የሚመለሱት አፈለም ييأس الذين آمنوا እነዚያ ያመኑ ሰዎች አያውቁም እንዴ አለው يشاء الله لهذا الناس جميعا አላህ ቢሻ ኖሮ ከውነን ቢሻ ኖሮ የሰውን ልጅ በአጠቃላይ ሂዳያ እንዲያገኝ እንዲያምን ማድረግ እንደሚችል አያውቁም እንዴ ይችላል አላህ ነገር ግን ላ የሱ ህክማው የሱ ጥበቡ ያስፈረደው ሙእሚንም እንዲኖር ከሃዲም እንዲኖር ነው አላህ Subhanahu Wa Ta'ala በፍትሃዊነቱ ለሁሉም ምርጫ ሰጠው ምርጫው ተፈጻሚ እንዲሆን አላህ አደረገለት በዚህ ሁሉም ራሱ እንጂ ማንንም አይወቅስም ማለት ነው وفي ثنايا مثل هذه الآيات أشار الله تعالى إلى سنة من سننه الله سبحانه وتعالى በእነዚህ ተአምራቶች በተጠየቁበትና ምላሽ በተሰጠበት ሁኔታ ምን ገለጸ አላህ ወይም ደግሞ አመላከተልን ከሱ ድርጊቶች ሱና من سنته ማለት አላህ ከሚተገብራቸው የሱ ስራዎች ምን እንደሆኑ አመላከተን وهي أن القوم إذا طلبوا آية معينة عند هونت ተአምር ይሄኛው ብለው ቅድም እንዳልነው ማለት ልክ የወርቅ ቤት ይኖር ወይ ደግሞ ወደ ሰማይ ውጣ ወይ ደግሞ ይሄን ተራራ ከዚህ ጋር አንስተ እዛው ሰደው እንደዚህ አይነት ታይን የተደረገ እንዲህ አይነት ተአምር በፈለጉ ጊዜ ሰዎች ثم لم يؤمنوا بها ከዚያ ካላመኑ اذا جاءتهم ያ ተአምር መጥቶላቸው ካላመኑ فانهم يهلكون ولا يمهلون ጊዜ አይሰጣቸውም ወዲያው አላህ ያጠፋቸዋል ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይ አላህ ተውበት እንዲሰጣቸውና የአላህ ህዝነት እንዲመጣላቸው ፈልጋለሁ ያሉት وسنة الله لا تتغير ولا تتبدل يا الله ተግባር ደግሞ አይቀየርም የአላህ ውሳኔ አይቀየርም ሁሌም ያው ነው وقد علم الله أن معظم قريش يؤمنون فيما بعد الله سبحانه وتعالى ብዙ አብዛኛዎች ሙሽሪኩል አረብ ቁረይሾች በዚያን ጊዜ ተአምር ይምጣልን ያሉ ሰዎች በሂደት ተውበት አድርገው ሊያምኑ እንደሚችሉ አላህ ያውቃል ለዚህ ነው አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያማረጣቸው ይጥፉ ወይስ ተአምር መጥቶላቸው አሁን አናምንም ብለው ከሚጠፉና አላህ ተውበት እንዲሰጣቸው ከሚሰጣቸው የትኛው ትመርጣለህ የተባሉት ስለዚህ አላህ ስለሚያውቀው ይሄን አመላከታቸው فلذلك لم يأتي لهم بما اقترحوه من الآيات الخاصة التي مدى ذكرها قريبا لازم ተብሎ ከጠየቁት የጠየቋቸው ተአምራቶች በነጠላ ወይም ደግሞ ይሄ ብሎ የጠየቁት ነገር አልተሳካም ለምን ቢመጣ ኖሮ ይጠፉ ነበር አለመምጣቱ ለነሱ ጥቅም ነው شق القمر ከዚያ በኋላ ሙሽሪኩል አረብ በዚህ መልኩ እንዲህ አይነት በንጥል የሚጠየቁ ጥያቄዎች ተአምራቶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእጃቸው እንደሌለና እሳቸው ሊያደርጉት እንደማይችሉ ሲነግሯቸው ምን አሉ وكأن قريشا لما رأوا أن رسول الله صلى الله عليه وسلم لم يجبهم إلى ما اقترحوه من الآيات الخاصة ظنوا أن طلب الآيات أحسن وسيلة لتعجيزه وإسكاته አሁን በቃ ይሄ በጣም ቆንጆ ነው አሉ አንድ እርምጃ ሄዱ መሰላቸው ምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቅም የሌለው መሆኑን ምንም ማድረግ የማይችል ሰው መሆኑን ለሌላው ሰው ለማሳወቅና ግልጽ ለማድረግ
ተአምር መጠየቁ ይሄ ብቸኛ አማራጭ የሌለው መንገድ ነው አለ። ምክንያቱም አሁን በነጠላ ጠየቅነው አይደል? ይሄን አርግ ስንለው እንደማይችል ነገረን። አሁን ደግሞ አሉ ችግር የለም እሺ እኛ በዚህ መልኩ ስም እየጠራን መጠየቁን ትተን ሌላ እስኪ የሚችለውን ራሱ ደስ ያለህን ነገር አምጣልን እንበለው። ምክንያቱም አይችልም አሉ። በጣም ቆንጆ ወሊኢቅናኢ አመት الناس بانه متقول وليس برسول ከዚህም በኋላ አሉ ይሄን ጠይቀ ነው ማድረግ ካልቻለ አብዛኛዎች ሰዎች ይሄ ሰው ውሸታም እንደሆነ መልእክተኛ እንዳልሆነና ተራ ቀጣፊ ሰው እንደሆነ ያምናሉ። ተራው ሰው ይሄንን ይቀበላል። ስለዚህ ከዛ በኋላ ደግሞ የአላህ መልእክተኛን አፉን ማስያዝ ይቻላል። መሐመድ በዚህ መልኩ ብቻ አፉን ማስያዝ የሚቻለው አሉ። فتقدموا خطوة أخرى ليلا عند رمجة ودفت هيدو وكرروا أن يطلبوا منه آية بغير تعيين الشاهون أن يهنن بالإنسان لله أنت يفلك كون تأمرام تعنبلوان ليتبين للناس عجزه بزيم جزي لسوج يساتشو دكامانت قلسي هنا فلا يؤمنوا به ما نمكتلو سوء آية جمال لازم لكو دعواون مكتات انجلالا فجاءوا إليه وقالوا له مت ورى النبي محمد صلى الله عليه وسلم كذا هل من آية نعرف بها أنك رسول الله الشيء طيب أن يعلنوا النجار أتامتا جن اسك عندي هنا عند تأمر ما متأت تجلاله أنت يا الله ملك تنيا مهونهن ليسامنن ميتشل نجار على واتشو فسأل رسول الله صلى الله عليه وسلم ربه أن يريهم آية زي الله ملك تنيا تأمر إن جاسياتشو الله لمنه لا يسوي عندك الدمو بتعين سايهون مالتنا فأراهم القمر قد انشق فرقتين الله سبحانه وتعالى شركان لهولت كفلو الله سياتشو شركان لهولت تكفلا تجمسا انديايو الله درجاتشو فرقة فوق الجبل عندنا وكفاي أبي قبيس بتبالو ترارا لاي هنا وفرقة دونه ليلانيو كسوا تقبالو ترارا لاي ሁለት ተራሮች ላይ ጨረቃ ተከፍሎ ሁለት ቦታ ሆኖ እንዲያዩ አላህ አደረጋቸው حتى رأوا حراء بينهما በሁለቱ የተከፈሉ ጨረቃዎች ባሉበት ተራራ መሃል ሂራ የተባለው ጋር ሂራ ያለበት ማለት ነው። ያ ተራራ በሁለቱ መካከል ሆኖ እስኪያዩ ድረስ አላህ ሳያቸው فقال رسول الله صلى الله عليه وسلم اشهدوا አሏቸው። تملكتوا يا الله تأمر ايوه الواجه ورأت قريش هذه الآية جهارا بجلس شركة تكفلوا بولت ترالوش لا يهونوا ايوه بوضوح بجلس يالا منهم ميكللاتشو نجر سايرور منام ولوقت طويل يوم دمو اندي تكفلوا بتاعو ديو አይደለም ይሄደው ረጅም ሰዓት እንዲያዩት አላህ አደረገላቸው فسقط في أيديهم وبهتوا ከዛ የሚሉት ነገር ግራ ገባቸውና ዝም አሉ። ያሰቡት ነገር አልተሳካም። لكنهم لم يؤمنوا አላመኑ بل قالوا هذا سحر ابن أبي كبشة فعل ይሄ የአቡ ከብሻ ልጅ ድግምት ነው አሉ። አይናችን ላይ ድግምት አድርጎብን ነው አሏቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አይናችን ላይ ድግምት አደረገብን سحر አደረገብናል لقد سحرنا محمد صلى الله عليه وسلم محمد سحر አድርጎብናል አይናችን ላይ አለ فقال رجل ከነርሱ መካከል አንድ አቅል ያለው ሰው ምን አላቸው ان كان قد سحركم فانه لا يستطيع ان يسحر الناس كلهم እናንተ ላይ ድግምት ቢያደርግ መቼስ እንደው አገሩ ላይ ያለውን ህዝብ አጠቃላይ ድግምት አደረገበት ማለት አይቻልም አለ طيب فانتظروا ما ياتيكم به السفار መንገደኞች የናንተ ለንግድ የሄዱ ሰዎች ሲመጡ ምን እንደሚሉ ጠብቁና ስሙ አሏቸው فجاء السفار فسألوهم ከዛ ከሻም የሚመጡ ነጋዴዎችን ጠየቋቸው فقالوا نعم قد رأيناه አዎ ጨረቃ ተከፍሎ አይተናል سبحان الله ولكن قريش مع ذلك أصروا على كفرهم ከመሆኑም ጋር ግን ቁረይሾች በኩፍራቸው ላይ ቀጠሉ واتبعوا أهواءهم ስሜታቸውን ተከተሉ የአላህን ተአምር አንቀበልም አሉ وكان انشقاق القمر كان كالتمهيد ይሄ የጨረቃ መከፈልና ሁለት ተራሮች ላይ መሆኑ
እንደ መግቢያ ነበረ لما هو اكبر واهم حدثا من ذلك ከዚህ በጣም ትልቅ ወደ ሆነ ሌላ ክስተት የሚያሻግር ነበር ወይም ደግሞ መግቢያ እንዲሆን وهو الاسراء والمعراج اسراء እና ሚዕራጅ اسراء ማለት በሌሊት ከመካ ወደ ቤተል መቅደስ ያደረጉት ጉዞ ነው ሚዕራጅ ማለት ደግሞ ወደ ሰማይ የወጡበት ማለት ነው ይሄኛው ትልቅ የሆነ ተአምር ስለሆነ فإن رؤية القمر هكذا منشقا بعين اليقين عند ጨረቃ ለሁለት ተከፍሎ በአይኑ ያየሰው تسهل على الذهن አእምሮ ላይ ያቀልለታል قبول إمكان الإسراء والمعراج ከዚያ በኋላ የኢስራእና የሚዕራጅ ክስተት እውነት ነው ብሎ ለመቀበል እንዳያዳግተው እንዳይከብደው ያደርግለታል ይላል والله اعلم ونكتفي بهذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم